እኛለም በተድላ በቀን 3 ጊዜ ቁርስ ምሳና ራት ስጋት ስንበላ ያንተ ደህንነት ነው እኛን የሚያስጨንቀን ተደመሩ ብለህ የምታስጨፈልቀን እንደምነህ አንተ በፍቅር ስብከትህ የምታቀልጠው ልብ ትዕግስትህ ረቂቅ ቁርጠኝነትህ ግልብ ጳጳሶች አልቅሰው ሼሆችም ባለብሰው ሕዝብ አይገለፍጥም አቦ አስፈጀህን እንደምነህ መንግስት እኛለም በደህና ባመቻቸህልን የለውጥ ጎዳና ከመድኃኔ ዓለም ተነስተው ወደ ቀጨኔ ማዞሪያም ከሄዱ ግራቀኝ ቢያማትሩ ድብልቅልቁ የወጣ ጠጅ የያዙ ጠጅ ቤቶች ያሉ ከነዚህ ጠጅ ቤቶች የጥቂቶችን ስም ልንገርህ ደፋ ቀና ጠጅ ቤት ገደል ግቡ ጠጅ ቤት እነዚህ በስም ብቻ ሳይሆን በአካልም እኔም ማውቃቸው ሲሆኑ በስም ብቻ ደግሞ ማውቃቸው እድሜ ቀጥል ጠጅ ቤት ልማታዊ ጠጅ ቤት ወርደህ ቆየኝ ጠጅ ቤት ናቸው እንዴት ነው ስማቸው እንዴት አገኛችሁት ጣና ይስጥልን ሀብል ተረክ ቤት አንዲት የጠጅ ቤት ወገን በበላይ በቀለ ወያለ መንግስት የተጻፈ ደብዳቤ በመትል ግጥም አጅበን እንዲህ አቅርበንላችኋል ይህንን ቪዲዮ እየተከታተላችሁ ያላችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንድታበረቱን ስንል በፍቅርና በአክብሮት እንጠይቃለን ስለምታደርጉልን ሁሉ ከወዲሁ እናመሰግናለን ለመንግስት የተጻፈ ደብዳቤ መልእክት እንዳናደርስ በስልክ ሐፍ በኩል ወይ ሜሴጅ እንዳንልክ ወይ እንዳንመሰኩል ቁጥርህን አናውቅም እንዳንደውልልህ ገዳይ ጉዳይ ሲሆን መልእክት እንዳንተው የለንም ኢሜልህ ቢጠበን ቢጨንቀን ተገቢ ባይሆንም በኢንተርኔት ዘመን ደብዳቤ ጻፍንልህ እንደምነህ መንግስት እኛለም በደህና ባመቻቸህልን የለውጥ ጎዳና የቀንጅቦች ሲያልፉ ከቀንጅሎሽ ጋራ ለሞት ተሰልፈን ወያኔ ሌባ እያልን እየተገፋፋን ኪሳችን ተዘርፈን እኛለም በተድላ በቀን 3 ጊዜ ቁርስ ምሳና ራት ስጋት ስንበላ ያንተ ደህንነት ነው እኛን የሚያስጨንቀን ተደመሩ ብለህ የምታስጨፈልቀን ትዕግስት እያባዛህ የምታሸማቅቀን ቀልድ ቁም ነገርህ አመት የሚያስቀን እንደምነህ አንተ በፍቅር ስብከትህ የምታቀልጠው ልብ ትዕግስትህ ረቂቅ ቁርጠኝነትህ ግልብ ከንብ መንጋ ወጥተህ እማትናደፍ ንብ ጧት ማታ ማትሰለች ሰላም ፍቅር ብለህ ጸበኞችን መምከር ከልምጥምጦች ጋር ከምትለማመጥ ካሸባሪዎች ጋር ከምትከራከር ለምን አትቆርጥም መቼም ደም ለጠማው ውሃ አይሰጥም ጳጳሶች አልቅሰው ሼሆችም ባለብሰው ሕዝብ አይገለፍጥም አቦ አስፈጀህን ሚቀለጥሙንን ቀልጥም ወይ አስቀልጥም እንደምነህ መንግስት እኛለም በደህና ባመቻቸህልን የለውጥ ጎዳና እየተጠመቅን እንደ ባህርን ቁሟች እየለቀምን አለንልህ ሰግተን አለን ለሞት ታጭተን እንደምነህ አንተ ፍቅር ፍቅር እያልክ እምታስፈነክተን ትዕግስት እያባዛህ የሕዝብህን ትዕግስት እምትፈታተን ፍትህ ስንጠይቅ መግለጫ ምሰጠን አንጥረኛ አለቀህ እኛን እንደ ብረት እምታስቀጠቅጠን አንተ እንደምን አለህ እኛለን ያላድሉ አንድ ሰው ሲከበብ ሺ በመንጋው ሙቶ ሺ በመንጋው ቆስሎ አለን ተደምረን በሰጠህን እድል ኢትዮጵያን አፍቅረን የማይመጣን ፍትህ የማይመጣን ሰላም የማትመጣ ለውጥን ባንድ ላይ ቀጥረን ይመጣሉ እያልን እንጠብቃለን አንተ ግን እንዴት ነህ አንተ ደና ከሆንክ እኛ ስንሰጋለን እንደምነህ መንግስት እኛለም በደህና ባመቻቸህልን የለውጥ ጎዳና እየተሰበርን ሰበር በሚል ዜና በዘር ሆነን እየተደራጀን ማይተገበር ሕግ ያዘጋጀን መንገድ ሲዘጋብን እግረ መንገዳችን ሕግጋት ተላልፈን ከደብዳቤ ጋራ ደብዳቤ እስክንልክ በደማችን ጽፈን እየተደበደብን እኛለም በተድላ እንደምነህልን ካልንህስ በኋላ እኛለም በድሎት ከገዳያችን ጋር ቀብር ስናስፈጽም ስንኖር ኢትዮጵያዊ ስንሞት ምን እንደሆን ባናረጋግጥም እኛ የምንልህ ጥላቻ የጠማው ፍቅርን ቢግቱት ጥሙ ከቶ አይቆርጥም አቦ አስፈጀህን ሚቀለጥሙንን ቀልጥም ወይ አስቀልጥም እንደምነህ መንግስት እኛለም በስጋት አንተን ስንነቅፍ አንተኑ ስንደግፍ ባይቀርልን እንኳ ይቀራል ያልነው ግፍ አለን ተደምረን አለን ተደናብረን ሀገር ክንፍ አውጥታ መብረር እንድትችል እግራችንን ሰብረን የአንዲት ኢትዮጵያን ትንሣኤዋን ልናይ ነፍሳችን ገብረን አለን ስናነክስ አለን ስናለቅስ መኖር እያማረን እናም የምንልህ ለውጥ ነውጥ ይዞ ከመጣ በኋላ ጥላቻ እንደ ጥላ ብለን ነበር ያልፋል
ነገር ግን እያደር ጭራሹን ይገዝፋል። እርግጥ ነው እውነት ነው ካምናና ካቻምና ስናነጻጽረው በገፍና በግፍ ግፈኛ ያሰረው ብዙ ሰው ተፈቷል። ኢትዮጵያ የሚለው ስም ሺህ ጊዜ ተጠርቷል። በጥቂቱም ቢሆን ተቀርፏል ጭቆና። የማይሆነው ሳይሆን የሆነው ሆነና ለውጥ ነውጥ ሆኖ ከመጣ በኋላ ስጋት ተባብሷል። የምናውቀው አይጥ የአንበሳ ለምድ ለብሷል። ሀገር ቢሉም ዘረኝነት ነግሷል። በስቷል ማፈናቀል፣ በስቷል የመንጋ ፍርድ፣ ተበራክቷል በቀል። ይቻላል ቀላል ነው በጠራራ ፀሐይ ሰው በድንጋይ መውገር፣ ሰው ዘቅዝቆ መስቀል። የለም አስታራቂ የለንም ይቅር ባይ። ዛሬም ሰው ይሞታል በቀን በአደባባይ፣ ዛሬም ቁጭት አለ በነጠላ ጫፍ ላይ። አገገምን ስንል አልተገላገልንም፣ ህመሙ መርቅዟል። በሱ አትብሉ ብሎ አበባ አውግዟል። ጫላ ጩቤ ጥሎ ስናይፐር ይዟል። እኛ የምንልህ በተገዳዮች ፊት ገዳይ ካስታመሙ፣ በተበዳዮች ላይ በዳይን ከሾሙ፣ ምንድነው ይቅርታ? ምንድነው ምህረት? የመደመር ሐሳብ ምንድነው ትርጉሙ? ምንድነው እዚህዛ ሰው የሚፈናቀለው? ምንድነው እዛዚህ ሰው የሚገደለው? ምንድነው ጸጥታው? ምንድነው ሁካታው? ምን አይነት ጽድቅ ነው ቀኝ ጉንጭን መስጠት ግራ ለሚመታው? ፍቅር ለማይገባው ስለ ፍቅር ብሎ መታገስ ምንድነው? ግራ ጉንጬን ላለ ግንባር ቀደሙ መልስ ግንባሩን ማለት ነው። እውነታችንን ነው። እንደምነህ መንግስት፣ እኛ ያለን በደህና ባመቻቸህልን የፍቅር ጎዳና ሞት እየደገስን፣ ተገነቡ ሲባል እየፈራረስን፣ ተደመርን ስንል እየተቀነስን እየተጎተትን በዘር ጅኒ ጀንካ፣ ዛሬ ያለን በስጋት ነገም የሆነውን ዋቀዮ ሲቤካ። እኛ የምንልህ ከካቻምና በፊት የነበረን ገዢ ካቻምና ወቀስን፣ አምና ስልጣን ያዝን፣ የካቻምናዎቹን ደም እያፈሰስን፣ ዘንድሮ በብልሃት ስልጣን ሀክ አድርገን ዙፋኑን ወረስን። ሰይጣኑ ሳይጠፋ ስልጣኑን ቢይዙት መችኛን ፈወሰን። ደም የጠማው ወንበር በመደመር ማግስት ደንብሮ ጨረሰን። እናም የምንልህ በፍቅር ሲጠመቅ አለቅም ያለውን ጠብ መጥመቅ ያዋጣል። አንዳንዴም አጋንንቱን ስቦ ባጋንንት ይወጣል። እንደምነህ መንግስት፣ ስልጣንህ እንዴት ነው? ፍቅርና ምህረት በእርግጥ ጥሩ ነው፣ ግን ደሞ ሲበዛ ይመራል አይደለም ተገቢ። እንኳንስ የሀገር ገዢ ግፍን ለሚያበዛ አይራሩም ረቢ። እናም የምንልህ ተገነባን ስንል የሚንደን ቶሎ፣ ተደመረን ስንል የሚያጎድለን ጎሎ፣ አልጠግብ ላለ አካል እንባ ደማችንን ላባችንን መጦ፣ ለሱ ሰላም ሲባል ህዝቡን አበጣብጦ ለመኖር ለሚጥር ሀገሩን በታትኖ፣ ሆዱን ለሚያሰፋ ጥላቻን በትኖ፣ ፍርድ ካልተሰጠው ምህረት ምንድን ነው? ይቅርታ ምንድን ነው? የመደመር ሐሳብ ትርጉሙ ምንድን ነው? እና የምንልህ እሾህ በሾህ እንጂ በሽሩሩ አይወጣም። ፍቅር ያልገባውን በሚገባው ቋንቋ ለምን አትቀጣም? ከእንግዲህ በኋላ የጨለመበት ህዝብ ፀሐይ ለሰረቀው ሻማ አያዋጣም። ያዝ እንግዲህ የጠጅ ቤት ወሬ። ጠጅ በብርሌ። እስኪ የምታውቁትን የጠጅ ቤት ስም ንገሩኝ፣ እኔም የማውቀውን ነግራችኋለሁ። ግን አንድ ነገር እንግባባ። እነዚህ የጠጅ ቤት ስሞች ትክክለኛ የንግድ ፈቃድ ስሞች ሳይሆኑ ተጠቃሚዎቻቸውና አላፊ አግዳሚው የሚያወጣላቸው ነው። ለመሆኑ አዲስ አበባ ውስጥ ግሮሰሪ እንጂ ጠጅ ቤት አለ እንዴ የሚል ካለ ልጠቁምህ። እንዲያውም እኮ ዛሬ እነ ቢራ እነ ውስኪ ቦታውን ያዙበት እንጂ ድሮማ ጠጅ የንጉሥ መጠጥ ነበር አሉ። እነዚህ ዘመናዊ መጠጦች ከዋና ዋና ከተሞች እስከ ገጠር ከተሞች ወርደው ጠጅ ተቀባይነቱ እየቀነሰ መጣ። ዳሩ ግን አዲስ አበባ አታሳየው የላትምና ጠጅ ቤትማ አልጠፋም። አሁን ወደ ጠጅ ቤቶች ያዝ እንግዲህ። አሁን ቀጥ ብለን ወደ ቀጨኔ ሄድን። ከዘበኛ ሰፈር አንስቶ እስከ ቀጨኔ መድኃኔዓለም ድረስ የመረጡት ጠጅ ቤት መግባት ይቻላል። ከመድኃኔዓለም ተነስተው ወደ ቀጨኔ ማዞሪያም ከሄዱ ግራ ቀኝ ቢያማትሩ ድብልቅልቁ የወጣ ጠጅ የያዙ ጠጅ ቤቶች ያሉ። ከነዚህ ጠጅ ቤቶች የጥቂቶችን ስም ልንገርህ። ደፋ ቀና ጠጅ ቤት፣ ገደል ግቡ ጠጅ ቤት። እነዚህ በስም ብቻ ሳይሆን በአካልም እኔም ማውቃቸው ሲሆኑ በስም ብቻ ደግሞ ማውቃቸው እድሜ ቀጥል ጠጅ ቤት፣ ልማታዊ ጠጅ ቤት፣ ወርደህ ቆየኝ ጠጅ ቤት ናቸው። እንዴት ነው ስማቸው? እንዴት አገኛችሁት? ደፋ ቀና ጠጅ ቤት ጠጪዎች ስለሚሰክሩ ይወድቃሉ፣ ይነሳሉ፣ አንዳንዶቹም ተንገዳግደው ይተርፋሉ። ገደል ግቡ ጠጅ ቤት ካጠገቡ ገደል በመኖሩ ጠጪዎች ሽንት ሊሸኑ ሲወጡ ሚዛናቸውን ስተው ሲወድቁ ገደል ይገባሉ። የቀሩትን ደግሞ በሌላ ጥናት እመለስባቸዋለሁ። አሁን ወደ አንዱ ጠጅ ቤት ጎራ ብለን ከጨዋታቸው እንካፈል። ጠጅ ቤት ውስጥ ያሉ ጠጪዎች ብዙ ጊዜ ከፍተኛ ስካር ይገጥማቸዋል። አለባበሳቸው፣ አነጋገራቸው ብዙም ጥንቃቄ የሚደረግበት አይደለም። ስለዚህም ብዙ ሰው ያን ያህል ቁም ነገር የሚያወሩ አይመስለውም።
ግን ተሳስቷል። ጠጅ ቤት ውስጥ ከሰፈር እስከ ጠፈር ያሉ ወሬዎች ይወራሉ። የወሬው አጀንዳ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ፣ ፍልስፍናዊ ምንም ገደብ የለውም። አገር ውስጥ ካለው ወቅታዊ ሁኔታ እስከ ዓለም አቀፍ መነጋገሪያ ዜናዎች ይወራሉ። ከሰፈር የጎረቤት ጸብ እስከ እስራኤልና ፍልስጤም ግጭት ይወራል። ይሄም የሆነው በቡድን በመሆን ነው። ብቻውን የሚያወራም አለ። ግን የወሬ አጀንዳዎች ግን ከቡድን ሊለያዩ ይችላሉ። ያዝ እንግዲህ እዚህ ቡድን የተቃራኒ የጾታ ፍቅር ጉዳይ ይነሳል። አንዱ ሴት ልጅን ለማንበርከክ ከፈለክ ዋናው መላ ይህ ነው ሲል፣ ሌላኛው ደግሞ የለም የሲግመን ፍሮይድ ፍልስፍና እንዲህ ይላል ይልና ዋቢ ይጠቅሳል። የሁለቶቹም ያልጣመው ደግሞ ኧረ እባክህ ሴት ልጅ የምትወድህ ገንዘብ ካለ ብቻ ነው። በእነዚህ ክርክሮቻቸው የታላላቅ ፈላስፋዎች ሐሳብ ይነሳል፣ ይጣላል። የሴቶች ስነ ልቦና ይጠናል፣ ይበረበራል። በፍቅር ዘልቆ የመኖር ዘዴዎች እዚያው ታስበው እዚያው ይወራሉ። ካልሆነም ትዳር እንደማያስፈልግና የሰው ልጅ እየጠጣ እየቃመ እየሰከረ እያጨሰ እየመረቀነ ቢኖር የመኖር ሁሉ ጣሪያ ነው የሚል ሐሳብም ይነሳል። ያዝ እንግዲህ እዚህ ደግሞ ሌላ ቡድን የዓለም ሀያላን ሀገራት የፖለቲካ ተንታኝ ግራ ገብቷቸው የተዉትን ጉዳይ በደቂቃ ውይይት እልባት ይሰጡታል። አሜሪካ በነጩ ቤተ መንግስት ውስጥ የምትወዛገብበትም ፕሬዝዳንታዊ ምርጫ ውሳኔ ያሳርፉበታል። አንደኛው ዲሞክራቶቹን ደግፎ አሜሪካ በዲሞክራት ብትመራ ሀያልነቷ የበለጠ ተጠናክሮ ይቀጥላል፣ አሸባሪን ከምድረገጽ ታጠፋው ነበር ይላል። ሌላኛው ደግሞ የለም ትራምፕ ቢያሸንፍና አሜሪካ በሪፐብሊካን ብትመራ በዓለም ላይ ያለ ሁከት ፈጣሪ ሁሉ ልክ ይገባ ነበር ይላል። እነዚህን ተከራካሪዎች የሰማ ሰው ተወዳዳሪዎች ናቸው እንዴ ብሎ ይጠራጠራል። የፖለቲካ አተናተናቸውም የሲአይኤን ሚስጥር ሳይቀር የሚያውቁት ያስመስላቸዋል። አረ ይመስላሉ። ያዝ እንግዲህ ይሄኛው ቡድን ደግሞ ለሀገር እድገት ምን አይነት የኢኮኖሚ ፖሊሲ ብንተክል ውጤታማ እንደምንሆን ያሰበ ይመስላል። አንዱ ቻይና ያደገችው ይሄን ተከትላ ነው ሲል፣ ሌላው አረ ጃፓን የሰለጠነችው ይሄን አድርጋ እኮ ነው ይላሉ። ሌላው ደግሞ ኮሪያ በሳይንስና ቴክኖሎጂ ያደገችው በዚህ ነው ሲል፣ ያልጣመው ደግሞ ኮዲያኛው አሜሪካ ሀያል የሆነችው በምን ይመስልሃል? በዚህ እኮ ነው አለ። ደግሞ የሁሎቹም ነገር ያልጣመው ለምንድን ነው የሰው ሀገር ፍልስፍና የምንከተል? ኢትዮጵያ የራሷ ፍልስፍና አታዋጣም እያለ በቁጣ መልክ የሚናገር ያዝ እንግዲህ እዚህ ጋር ደግሞ ለየት ያለ ቡድን አለ። የአንድ ሰው ብቻ ቡድን። ይሄ ሰው ብቻውን ያወራል፣ ብቻውን ይስቃል፣ ብቻውን ይናደዳል፣ ራሱ ይጠይቃል፣ ራሱ ይመልሳል። ይህ ሰው የተቀመጠው ብቻውን ይሁን እንጂ በአእምሮ ከሚሊዮኖች ጋር ነው። በነገራችን ላይ ጠጅ ቤት ውስጥ ብቻውን የሚያወራ ማግኘት ብርቅ አይደለም። አንዳንዱ ብቻውን ሲያወራ ከቆየ በኋላ ድንገት ብድግ ብሎ ከሰዎች መቀላቀል ያምረዋል። ብቻውን ሲያወራው የቆየውን ወሬ እነሱ በሚያወሩት ሌላ ጉዳይ ላይ ይቀላቅለዋል። አልሰማው ካሉም ወደ ሌላ ቡድን ሄዶ ይሞክራል። እዚያም ካልተሳካ የጀመረውን ወሬ ብቻውን መጨረስ ነው። እንግዲህ ያዝ እንግዲህ የአሁኑ ቡድን ደግሞ የዘፈን ነው። ይችን ጠጅ ቤት አንዱ አውራጅ ሲሆን ሌላው ተቀባይ ይሆናል። ሲፈልጉ የታዋቂ ድምፃውያንን ይዘፍናሉ፣ ሲፈልጉ የሥነ ቃል ዘፈኖችን ይዘፍናሉ፣ ሲፈልጉ ደግሞ ምኑም የማይታወቅ ድብልቅልቁ የወጣ ዘፈን ይዘፍኑልሃል። ካፋቸው የሚወጡትን ቃላት በትክክል ለመስማት ያስቸግርሃል። ምላሳቸው ከመያያዙ በተጨማሪ አውራጁና ተቀባዩ ተራ መጠባበቅ ትተው ድብልቅልቅ። ያዝ እንግዲህ በዚህ ቡድን እንሰነባበታለን። ይሄ ቡድን ብን ብሎ የሰከረ ቡድን ነው። ታዲያ ምነው በስካር መሰነባበታችን? ጠጅ ቤት ገብቶ ሳይሰክሩ አይወጣማ። ይሄ ቡድን በስካር ተጎድቶ እርስ በርሱ የሚጮኸው ነው። የሚጮህበትን ምክንያትም አያውቆም። ጠጅ አምጣ ይላል። የመጣውን ጠጅ ይደፈዋል፣ ያስቀዳል፣ ይደፋል። በዛ አካባቢ ያለፈውን ሁሉ በነገር ምን አፍጠታኛል ይልሃል። አንዳንዱም ናጠጣ ከፈለክ ይጋብዝሃል፣ ቸርነቱን ያበዛል። እዚህ ቦታ ላይ ወረፍ ቢደረግ ግድ የሌለው ከግብዣው ይደጋግማል። አሁን እንግዲህ ግርግሩ ሳይከፋ በገባንበት በር ሹልክ ብለን እንውጣ። ዋለልኝ አየለ አዲስ ዘመን ጋዜጣ ላይ ካካፈለን ጽሑፍ አግኝተነዋል።